ከኤቨርተን እስከ አርሰናል የአርቴታ 6 ዓመታት ዋንጫና ስጋት። በአሁኑ ወቅት ከአርሰናል ጋር ስሙ በቀዳሚነት የሚነሳው ሚካኤል አርቴታ ከእንግሊዝ እግር ኳስ ጋር በፍቅር ከወደቀ ግን 22 ዓመታትን አስቆጥሯል። የዚህም ጅማሬ ኤቨርተን ነው። እንደ አውሮፓውያን አቆጣጠር በ2005 መባቻ አካባቢ የወቅቱ የኤቨርተን አሰልጣኝ የነበሩት ዴቪድ ሞይስ የመሃል ሜዳ ክፍላቸውን በማጠናከር የቻምፒየንስ ሊግ ስፍራቸውን ለማረጋገጥ መለኛ ተጫዋች መፈለግን ተያያዙ። ታዲያ ለዚህ ውጥናቸው የሚሆናቸውን ተጫዋች በቅድመ ውድድር ዝግጅት ከሪያል ሶሴዳድ ጋር በነበራቸው ጨዋታ መመልከታቸውን አስታወሱ። የዝውውር ወቅቱ ሊዘጋ በመቃረቡ አሰልጣኙ በአስቸኳይ ነበር ወደ ስራ የገቡት። አማራጭ ያልተያዘለትን በላማሲያ የላቀ ቴክኒካል ብቃቱ የተገራውን በፓርሰን ጀርመንና በሬንጀርስ የተፈተነውን የቻምፒየንስ ሊግ ባለልምዱን አርቴታን ለማስፈረም ሞይስ ጊዜ አልፈጁም። በዚህም በ2025 የጥር የዝውውሩ ማብቂያ አንድ ቀን ሲቀረው ለ6 ወራት የሙከራ ጊዜ በጊዜያዊነት ሞይስ አርቴታን አስፈረሙት። ፊርማው ግን 6 መንፈቆችን የተሻገረ የ6 ዓመት ወርቃማ ጊዜን ይዞ የመጣ ነበር። ኦፖርቹኒቲ ኖክስ፣ ያንኳኩ እድሎች፣ ከመርሲሳይድ ወደ ሌሎች የአርቴታ የፊርማ እድሎች። ሚካኤል አርቴታ መርሲሳይድ እንደደረሰ የወቅቱ የኤቨርተን ሊቀመንበር ኬዝ ዊንስ ብዙዎች የሚፈልጉት እውነተኛው የእግር ኳስ ሰው እዚህ ደርሷል ሲሉ ተናግረው ነበር። በእርግጥም የአርቴታ መፈረም በጊዜው ከከተማ ተቀናቃኛቸው ሊቨርፑል ጋር ለቻምፒየንስ ሊግ ስፍራ በብርቱ ሲፎካከሩ ለነበሩት ኤቨርተኖች ሞተር ተጨማሪ የፈረስ ጉልበት በመሆን ነበር ፊርማውን ያኖረው። አርቴታም ለኤቨርተን ሲፈርም የነበረውን ሁኔታ ለቢቢሲ በሰጠው ቃለ መጠይቅ አስታውሷል። እንዲህ በማለት ዴቪድ ሞይስ የቀድሞ አሰልጣኝ አሌክስ ማክሊሽ ወዳጅ ነበር። ሁለቱም ስኮትሻዊ ናቸው። ከግላስኮ ጀምሮ ይተዋወቃሉ። ይህን ስለማወቅ የስልኩን ጥሪ በደስታ ነበር የተቀበልኩት ብሏል። ዴቪድ ሞይስም በወቅቱ ስለነበረ ሁኔታ በሰጡት መግለጫ አርቴታ እኛ ልናስፈረመው በነበረበት ጊዜ ሁሉንም የእኛን መስፈርቶች ያሟላ ተጫዋች ነበር። በመሃል ሜዳ መጫወት ይችላል። ሰፊ ሜዳን የማካለል ክህሎትም አለው። ይህም ለእኛ ከተስፋ ሰጪም በላይ ጥሩ ምልክት ነበር። ይህን ወጣት ተጫዋች ማስፈረሙ ጠቃሚ እንደሚሆን በማመን ለማስፈረም ውሳኔ ላይ ደረሰን ሲሉ አመልክተዋል። በወቅቱ የነበረውን ሁኔታ ሲያስታውሱ የያኔው ወጣት ተጫዋች ሚካኤል አርቴታም በዴቪድ ሞይስ እና በክለቡ ኃላፊዎች የተጣለበትን እምነት ለማረጋገጥ ጊዜ አልወሰደበትም። ለእርሱ የመጀመሪያ ጨዋታው በሆነውና ኤቨርተን አስቶን ቪላን 2-1 ባሸነፈበት ጨዋታ ተስፋ ሰጪ ጅማሮን በማድረግ በቡድኑ ውስጥ የሚኖረውን ሁለገብ ተጽዕኖ ፍንጭ ሰጠ። በተጨማሪም በመርሲሳይድ ደርቢ በጠባብ ልዩነት በተሸነፉበት ጨዋታ የሚያሳየው ብቃት ሊጉን ለመላመድ ጊዜ እንደማይወስድበት ያመላከተ ነበር። አርቴታ ከዚህ አስደናቂ ጅማሮ በተጓዳኝ በፈረመበት ዓመት ክሪስታል ፓላስን 4-0 ባሸነፈበት ጨዋታ አስደናቂ የቅጣት ምት ግብ በማስቆጠር በፕሪሚየር ሊጉ የግብ ተሳትፎውን ብሎ ጀመረ። ቀጥሎ ማንቸስተር ዩናይትድን 1-0 ባሸነፉበት ጨዋታ ለዱንካን ፈርጉሰን አመቻችቶ ያቀበላትና ብቸኛ ግብ ሆና የተቆጠረችው ኳስ አርቴታን ለኤቨርተን አዲስ ሞተር አሰኘው። በተመሳሳይ ኒውካስልን 2-0 ባሸነፉበት የ2005ቱ የውድድር ዓመት ለግብ የሚሆን ኳስ አመቻችቶ በማቀበል ኤቨርተን በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ ተሳትፎን እንዲያገኝ የሚያስችል ተጽዕኖንም አሳደረ። ውድ ተመልካቾች ሚካኤል አርቴታ ከኤቨርተን እስከ አርሰናል የአርቴታ 6 ዓመታትን ዋንጫና ስጋት ቀላቅለን እየዳሰስን እንገኛለን። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁ እንድታሳዩን በድጋሚ እንጠይቃለን። በአርቴታ ሌላኛው በኤቨርተን ቤት የምናነሳው ክላሲስ ፐርማነንት ነው። በኤቨርተን የቀጠለው ተጽዕኖ ፈጣሪነት። አርቴታ በዛ የ6 ወር ቆይታው ያሳየው ድንቅ አቋም የውሰት ውሉን ወደ ቋሚነት በመቀየር ኤቨርተን ለአርቴታ 5 ዓመታትን በጉዲሰን ፓርክ የሚያቆየውን ውል እንዲሰጠው አስገደደ። አርቴታም ፊርማውን ካኖረ በኋላ እዚህ በመቆየቴ በጣም ደስተኛ ነኝ ሲል ተናገረ። አክሎም ወደ ሌሎች ቦታዎች ያቀናል የሚሉ መረጃዎች ቢዘዋወሩ ልቤ ግን እዚሁ በጉዲሰን ፓርክ እንደጸና ነበር። ቡድኔ እንዲያድግና የተሻለ አፈጻጸም እንዲያሳይ በጥንካሬ እሰራለሁ አለ። ከፊርማው በኋላ በሰጠው አስተያየት ማለት ነው።
አርቴታ በፈረመበት ዓመት ኤቨርተን በውድድር ዓመቱ አራተኛ ደረጃን ይዞ ቢያጠናቅቅም ለቻምፒየንስ ሊጉ የግሩፕ ድልድል ለማለፍ ግን ከስፔኑ ቪያሪያል ጋር ወሳኝ ጨዋታ ይጠብቀው ነበር። አርቴታ የቅጣት ምት ጎል በድጋሚ ባስቆጠረበት የቪያሪያሉ ጨዋታ ከብዙ አወዛጋቢ ጉዳዮች ጋር ለማለፍ ቢችሉም በአርሰናል 1-0 ተሸንፈው ከውድድሩ ተሰናበቱ። በዚህ ሂደት ግን አርቴታ የነበረው ሚና ከፍተኛ ነበር። በኤቨርተን ቤት፣ በደጋፊዎቹ፣ በአሰልጣኙና በመርሲሳይድ ዙሪያ ተወዳጅነቱ እያደገ መጣ። ሌሎችንም የእንግሊዝ ፕሪሚየር ሊግ ክለቦች ትልልቅ ቡድኖችን አይን መሳብ የቻለበት ሁኔታ ማለት ነው። በመሆኑም ሚካኤል አርቴታ ኤቨርተን 11ኛ ደረጃን ይዞ ባጠናቀቀበት የ2005/6 የውድድር ዓመት የኤቨርተን የዓመቱ ምርጥ ተጫዋችና የዓመቱ የምርጦች ምርጥ ሽልማትን አሸነፈ። በቀጣዩ ዓመትም ማለትም በ2006/2007 የውድድር ዘመን ኤቨርተን 6ኛ ደረጃን ይዞ እንዲያጠናቀቅና በድጋሚ ወደ አውሮፓ መድረክ እንዲመለስ በአውሮፓ ሊግ ውድድር ተሳታፊ እንዲሆን በማስቻል ትልቅ አሻራውን አሳረፈ። ይህ የላቀ ብቃቱም ከኤቨርተን አልፎ በሊጉ የውድድር ዓመቱ ምርጥ አማካኝ ምርጫ ውስጥ ስሙን በቀዳሚነት አስነሳ። በጉዲሰን ፓርክም በድጋሚ የዓመቱ ምርጥ ተጫዋች እንዲባል አስቻለው። ጉዲሰን ፓርክ አርቴታና ጉዲሰን ፓርክ አርቴታና የጉዲሰን ፓርክ ትስስር። አርቴታ የኤቨርተን ተጫዋች በነበረበት ጊዜ እጅግ አልቆ የሚወደው ጉዳይ በጉዲሰን ፓርክ የክለቡን መለያ አድርጎ መጫወት ነው። ከሜዳና ከደጋፊዎች ጋር ያለው ቁርኝነትን በደስታ ሲያስታውሰው አሁንም የፍቅር ስሜት ይሰማዋል። ወደኋላ መለስ ብሎም በዛ ሜዳ ፒች ላይ ያሳለፈውን ነገር በማስታወስ ይቆዝማል። በበቀደሙ አርሰናል በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ ኤቨርተንን በኤቨርተን ሜዳ ባሸነፈበት ጨዋታም ያሳየው የፊርማ ስነ ስርዓትና በዛ ሜዳ ላይ ይታይበት የነበረ ሁኔታ የዚህ ማረጋገጫ ተደርጎ ተመልክቷል። በተለይም በ2008 በጉዲሰን ፓርክ በፊዮሬንቲና ከአውሮፓ ዋንጫ በፍጹም ቅጣት ምት የተሰናበቱበትን አሳዛኝ ክስተት አርቴታ በመከፋት ነው የሚያስታውሰው። በዛ አስደናቂ የሜዳ ድባብ በደጋፊዎች አስገምጋሚ አስደናቂ ድጋፍ ታግዘን ምንም አለማድረጋችን ይልቁንም በፍጹም ቅጣት ምት መውደቃችን ያስቆጨኛል ሲል ያስታውሳል። ደጋፊዎቻችን ሁልጊዜም በልቤ ይኖራሉ፣ የቤተሰቤ አካል እንደሆኑ ይሰማኛል። አንደበቴ እንደ ቤቴ እንዲሰማኝ አድርገው ተቀብለውኛል። ለእነሱ የሚገባውንና ማድረግ የሚችለውን ሁሉ ሰርቻለሁ ሲል በኤቨርተን በነበረው ቆይታ የነበረውን ሁኔታ ያስታውሳል። ተመሳሳይ ምሽቶች እንደሚጠብቁኝ አምናለሁ በማለት ነበር በወቅቱ ለክለብ ዌብሳይት በሰጠው መጠይቅ የተናገረው። የአርቴታ አስደናቂ ግስጋሴ ሽልማት በኤቨርተን ብቻ አልቆመም። ወደ የምንጊዜም ተቀናቃኛቸው ሊቨርፑል አካባቢ አምርቶ የመጀመሪያው የኤቨርተን ተጫዋች በመሆን የሊቨርፑል ኢኮስ ስፖርት ፐርሶናሊቲ ኦፍ ዘ ይር ሽልማትን በጥር 2008 እንዲያሸንፍ ሆኗል። በጥንካሬ ላይ ጥንካሬን እየጨመረ የመጣው አርቴታ እንደ አውሮፓውያን አቆጣጠር 2009 ግን ከኒውካስል ጋር 0-0 በተለያየበት ጨዋታ በከባድ የጉልበት ጅማት መበጠስ ጉዳት በስትሬቸር ከሜዳ ለመውጣት ተገደደ። ታዲያ ከጉዳት ተመልሶ በመጣበት 2010 ጥር ግን ሆል ሲቲን 5-1 ባሸነፉበት ጨዋታ 2 ግብ በማስቆጠር የተናፈቀ ብቃቱን በድጋሚ በጉዲሰን ፓርክ ገለጠ። ሞይስም ከጨዋታው በኋላ በሰጡት አስተያየት ዛሬ ሚካኤል ያሳየው ድንቅ ብቃት ምን ያህል አጥተነው እንደነበር ማሳያ ነው ሲሉ ተደምጠዋል። ይህ የሚካኤል አርቴታ የኤቨርተን 6 ዓመታት ቆይታ ወደ ስንብቱ ግን መምጣቱ አልቀረም። ዘ ፋይናል አክት። ሚካኤል አርቴታ ወደ አርሰናል ቤት ከመዘዋወሩ በፊት በኤቨርተን የመጨረሻ ውድድር ዓመቱ 2010-11 በመርሲሳይድ ደርቢ 2-0 ሊቨርፑልን ሲያሸንፉ ግብ በማስቆጠር እንዲሁም ከማንቸስተር ዩናይትድ ጋር 3-1 ሲወጡም ባስቆጠራቸው ግቦች ቶፊዎቹ 7ኛ ደረጃን ይዘው እንዲያጠናቅቁ አድርጎ ስንብቱም በበጎ አደረገው። 209 ጨዋታዎችን ባደረገበትና 35 ግቦችን ባስቆጠረበት 2011 የውድድር ዓመት አርቴታ ወደ ኤሚሬትስ አቀና። በኤሚሬትስም የቀረው ታሪክ ነው የተባለ ጉዳይን በአርሰን ቬንገሩ አርሰናል ጻፈ። በስንብቱ ወቅት ከጉዲሰን ፓርክ መራቅ ከባድ ነው። ደጋፊዎች፣ አካባቢው፣ ህይወት፣ ሁሉም ለኔ ያደረጉት በልቤ ውስጥ ታትሞ ይቀራል በማለት አዘክሯል። ከኤቨርተን ወንዝ ዳርቻ አርቴታ በአርሰናል
አሰልጣኝነት። ሚካኤል አርቴታ ከኤቨርተን ከወጣ በኋላ ወደ አርሰናል አምርቶ የአርሰን ቬንገር ከአርሰናል እስኪለቁ ድረስና ከዛም በኋላ ወደ ፔፕ ጋርዲዮላው ማንቸስተር ሲቲ እስካመራበት ዓመታት ድረስ አሁንም በአርሰናል ቤት እስከሚያሰለጥንበት ጊዜ ድረስ 22 ዓመታትን ቆይቷል። ከአርሰናል ቤት ባሳለፋቸው ጥሩ የሚባሉ የውድድር ዓመታት በአርሰን ቬንገሩ አርሰናል የተሻለ የውድድር ጊዜን አሳልፏል። ከነዛ ጎን ለጎን ደግሞ ሚካኤል አርቴታ በፓሪስ ሰንት ዠርመን፣ በግላስኮ፣ በአርሰን ቬንገር፣ በዴቪድ ሞይስ እና በሌሎችም በአሰልጣኞች የተገራ ማንነቱን በፔፕ ጋርዲዮላ ምክትል አሰልጣኝነት ስር እንደ አዲስ እንዲጀምርና የራሱን ቅርጽ እንዲይዝ አድርጎታል። ሚካኤል አርቴታ የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ በሚሰራበት ጊዜ ኡናይ ኤምሬን ያሰናበቱ አርሰናል ወርቃማ ዕድል ይዞለት መጣ። ይኸውም በ2019/20 የውድድር ዓመት የተከሰተ አስደናቂ ጉዳይ ነበር። በዚያ የውድድር ዓመት የአርሰናል ሰዎች ሚካኤል አርቴታን ናንቅ ጠርህ አሉት። በዛ ጊዜ የተጀመረው የቡድን ግንባታ ዛሬ ሶሊድ አርሰናልን እንድናይ አድርጎናል። ሚካኤል አርቴታ በ2020-19 ወደ አርሰናል ቤት ከተጠራና የአሰልጣኝነት መንበሩን በተቆናጠጠ ጊዜ በሁሉም ውድድሮች ብዙ ጨዋታዎችን አድርጓል። በአጠቃላይ በ28 ጨዋታዎች በተለይም ከ2020-19 ውድድር ዓመትን ኡናይ ኤምሬ የተሰናበቱበትን የአሁኑ የአስቶን ቪላ አሰልጣኝ ኡናይ ኤምሬ የተሰናበቱበትን አርሰናል እሳቸውን አሰናብቶ ለሱ ካስረከበው በኋላ 28 ጨዋታዎችን አድርጎ ነበር በ2020-19 ውድድር ዓመት ማለት ነው። በእነዚህ 28 ጨዋታዎች ተስፋ ሰጪ እንቅስቃሴዎችን አሳይቷል። በእንግሊዝ ፕሪሚየር ሊግ 20 እሱ በመራቸው ጨዋታዎች 9 ድሎችን ሲያስመዘግብ 6 ጨዋታዎችን አቻ ወጥቶ በ5ቱ ተሸንፎ ነበር። በአጠቃላይ በዛ ጨዋታ የማሸነፍ ፕሮባቢሊቲውም 1.65 ነበረ። ኤፍኤ ካፕ እሱ ባደረጋቸው 6 ኤፍኤ ካፕ ጨዋታዎች 6ቱንም አሸንፎ ምንም አልተሸነፈም ነበር። ዋንጫ ማንሳቱን እናስታውሳለን። በዩሮፓ ሊግ አርሰናል በወቅቱ ይሳተፍ የነበረው በአውሮፓ ሊግ ነበረና 2 ጨዋታዎችን ማኔጅ አድርጎ በአንዱ ተሸንፎ በአንዱ አሸንፏል። 1.50 ፐር ጌም የማሸነፍ ቁጥር ነበረው። በተመሳሳይ ሚካኤል አርቴታ በ2020-21 ረጅም ጨዋታዎችን ያስተናገደበትና በአርሰናል ቤት የመጀመሪያ ባለልምድ የውድድር ዓመቱን ያካሄደበት ነበር። በዚህም 58 ጨዋታዎችን በአጠቃላይ መርቷል። ከነዚህ 58 ጨዋታዎቹ 38ቱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። በ18ቱን የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲያሸንፍ 7ቱን ተሸንፎ አቻ ወጥቶ 13ቱን ደግሞ በዛ የውድድር ዓመት ተሸንፎ 1.61 አጠቃላይ ጨዋታ የማሸነፍ ንጻሬን አስመዝግቦ ነበር። በኮሚኒቲ ሺልድ በዛ ጨዋታ አንድ ጨዋታ ተጫውቶ አንዱን አሸንፎ ዋንጫ ማንሳቱ በ2020-21 የውድድር ዓመት ይታወሳል። በዩኤፋ አውሮፓ ሊግ ደግሞ በአውሮፓ ሊግ ጨዋታ 14 ጨዋታዎችን መርቶ 9ኙን ሲያሸንፍ በ3ቱ አቻ ወጥቶ በ2ቱ መሸነፉም ይታወሳል። በዛ የውድድር ዓመት 2.14 ጨዋታ የማሸነፍ ንጻሬ እንዳስመዘገበ ይታወሳል። በሊግ ካፕ ደግሞ 3 ጨዋታዎችን ማኔጅ አድርጎ አንዱን አሸንፎ በአንዱ አቻ ወጥቶ በአንዱ መሸነፉም የሚታወስ ነው። 1.33 የውድድር ዓመቱን የማሸነፍ ንጻሬ እንደያዘ እናስታውሳለን። በኤፍኤ ካፕ 2 ጨዋታዎችን መርቶ በአንዱ አሸንፎ በአንዱ መሸነፉም ይታወሳል። በአጠቃላይ በዛ የውድድር ዓመት 58 ጨዋታዎችን አድርጎ 29 በማሸነፍ 12 አቻ በመውጣት በ14 ተሸንፎ 1.71 የማሸነፍ ቁጥርን ይዞ ነበረ የውድድር ዓመቱን የጨረሰው። ሚካኤል አርቴታ ቀጥሎ የተፈተነበት የውድድር ዓመት 2021-2022 ነበረ። በእነዚያ የውድድር ዓመቶች በፕሪሚየር ሊጉ 38 ጨዋታዎችን አድርጓል። በዛ የውድድር ዓመት በየትኛውም የአውሮፓ ሊግ ውድድር አለመሳተፉ ልብ ይሏል። ባደረጋቸው 38 የእንግሊዝ ፕሪሚየር ሊግ ጨዋታዎች 22ቱን ሲያሸንፍ በ3ቱ አቻ ወጥቶ በ13ቱ መሸነፉና 1.82 የቁጥር ንጻሬ ማስመዝገቡን እናስታውሳለን። ሊግ ካፕንም 6 ጨዋታዎች መርቶ 4 አሸንፎ በአንድ አቻ በአንዱ ተሸንፎ 2.17 ቁጥር አስመዝግቧል። በኤፍኤ ካፕ አንድ ጨዋታ ተጫውቶ በአንዱ ተሸንፎ እንደተሰናበተ ይታወሳል። 1.82 በአጠቃላይ ባደረጋቸው 45 ጨዋታዎች የማሸነፍ ቁጥርን ሲይዝ በነዚያ ውድድር ዓመት ባደረጋቸው 45 ጨዋታዎች 26ቱን አሸንፎ 4 አቻ ወጥቶ በ15 መሸነፉ ይታወሳል። የሚካኤል አርቴታ ለዋንጫ የተገመተበትና በእጅጉ ተወዶ የነበረው ቡድኑ 2022-2023 ነበር።
አርቴታ 8 የአውሮፓ ሊግ ጨዋታዎችን ማካሄዱ እናስታውሳለን። 5ቱን አሸንፎ በሁለቱ አቻ ወጥቶ በአንዱ መሸነፉም 2.13 የማሸነፍ ንጻሬ ማግኘቱ ይታወቃል። ሊግ ካፕ በአንዱ ተጫውቶ በአንዱ መሸነፉ ምንም አይነት ሳያሸንፍ ከሊግ ካፕ ውድድር ውጭ መሆኑን እናስታውሳለን። በዛ በ2022-23 የአርሰናል ኤፒክ ሲዝን ተብሎ በሚጠራው የውድድር ዓመት እነ ማርቲን ኦዲጋርድ፣ ዊሊያም ሳሊባ፣ ማርቲኔሊ፣ ቡካዮ ሳካ እና ገብርኤል ጄሱስ ሁሉ ድንቅ ብቃታቸውን ባሳዩበት የውድድር ዓመት 26 ጨዋታዎችን የእንግሊዝ ፕሪሚየር ሊግ ጨዋታዎችን አሸንፎ በስድስቱ አቻ ወጥቶ በስድስቱ መሸነፉ ይታወሳል። 2.21 የጨዋታ የማሸነፍ ቁጥርን አስመዝግቦ ነበር። በዛ የውድድር ዓመት ዋንጫውን ያጣው በማንቸስተር ሲቲ ተበልጦ በ2 ነጥብ ብቻ መሆኑን እናስታውሳለን። በዛ የውድድር ዓመት በአጠቃላይ 2.12 ጨዋታን የማሸነፍ ንጻሬ እንደነበረው በአጠቃላይ ካደረጓቸው ጨዋታዎች ደግሞ 32ቱን ከ49 ጨዋታዎች ማሸነፉ ይታወሳል። 8 አቻ ሲወጣ 9 ነጥብ የተሸነፈባቸው ነበሩ። ሌላኛው የሚካኤል አርቴታ የውድድር ዓመት ደግሞ አስገራሚ የሚሆነው በ2023-2024 የውድድር ዓመት ይሆናል። ሚካኤል አርቴታ በዚህ የውድድር ዓመትም የተሻለ ቁጥርን አሳይቶ ነበር። በተለይም በፕሪሚየር ሊጉ ካደረጋቸው 38 ጨዋታዎች 28ቱን አሸንፎ በአምስታቸው ወጥቶ 5 ብቻ ነበር የተሸነፈው። 2.34 በየጨዋታው የማሸነፍ ቁጥር ነበረው። በአውሮፓ ቻምፒየንስ ሊግም 10 ጨዋታዎችን አድርጎ በ5ቱን አሸንፎ በሁለታቸው ወጥቶ በ3 ተሸንፎ 1.70 አስመዝግቦ ነበር። እንዲሁ በተመሳሳይ በኤፍኤ ካፕ አንድ ጨዋታ ተሸንፎ ከጨዋታው ከውድድር ውጭ መሆኑ ይታወቃል። በሊግ ካፕ በኮሚኒቲ ሺልድም በተመሳሳይ በዛ የውድድር ዓመት ካደረጋቸው 52 ጨዋታዎች 34ቱን አሸንፎ በ8ቱ አቻ ሲወጣ 10 ጨዋታዎችን ደግሞ በመሸነፍ ግስጋሴ ውስጥ ነበር። 2.12 ግን በአጠቃላይ በጨዋታ ያስመዘገበው የተሻለ ቁጥር ነበር። አምና የውድድር ዓመቱ ደግሞ ሚካኤል አርቴታ ያሸንፋል ተብሎ በሚጠበቅበት የውድድር ዓመት እሱ ግን ባጋጠሙ ተደራራቢ ጉዳቶችና የስኳድ ጥልቀት ማነስ ምክንያት አምና የእንግሊዝ ፕሪሚየር ሊግ ያሸንፋል ተብሎ በተጠበቀበት ዓመት ባጋጠሙ ተደራራቢ በተለይም የማጥቃት ክፍል ላይ ባጋጠሙ ተደራራቢ ጉዳቶች ይልቁንም በወሳኝ ተጫዋቾቹ ጉዳትና በስኳድ ጥልቀት ማነስ በተጫወታቸው ጫና የበዙበት ውድድሮች ምክንያት ዋንጫ አጥቶ ከየትኛውም ዋንጫ ገለልተኛ ሆኖ ውድድር ዓመቱን መጨረሱ ይታወቃል። በዛ ባሳለፍነው 2025-24 የውድድር ዓመት ሚካኤል አርቴታ እንግዲህ ባደረጋቸው 36 የፕሪሚየር ሊግ ጨዋታዎች ሁለቱ በቅጣት ምክንያት ያለፉት ናቸው። 19ኙን አሸንፎ 13ቱን አቻ ወጥቶ በአራቱ መሸነፉ ይታወቃል። 1.94 የማሸነፍ ንጻሬ ነበረው። በሊግ ካፕ ደግሞ 5 አሸንፎ በ3 አቻ ወጥቶ በ2 መሸነፉ ይታወሳል። በአውሮፓ ቻምፒየንስ ሊግ 13 ጨዋታዎችን ሚካኤል አርቴታ አሸንፎ ነበር። 13 ጨዋታዎችን አድርጎ በ8 አሸንፎ በ2 ተሸንፎ አቻ ወጥቶ በ3ቱ አቻ መውጣቱ መሸነፉ ይታወሳል። በ2 አቻ ወጥቶ በዛ የቻምፒየንስ ሊግ ጉዞ እስከ ግማሽ ፍጻሜ ደርሶ እንደነበር እናውቃለን። የነ ዴክላን ራይስ በውድድር ዓመቱ አምና ያሳዩን የሽልማትን ያሸነፈ በጎል ሽልማትን ያሸነፉበት ምርጥ ብቃትን የተመለከትንበት በተለይም ሪያል ማድሪድን በአርሰናል ሜዳና በሳንቲያጎ በርናባው አሳምነው አሸንፈው አርሰናልን በትልቅ መጠን ያስገለጹበትና የአርሰናልን የማሸነፍ አቅም በጉል ያሳዩበት ጨዋታ ተጠቃሽ ነው። በአጠቃላይ በዛ የውድድር ዓመት በ2024-25 ባሳለፍነው የውድድር ዓመት ሚካኤል አርቴታ 55 የአርሰናል ጨዋታዎችን መርቶ 30ዎቹን አሸንፎ በ16ቱ አቻ ወጥቶ በ9ኙ ብቻ ነበር የተሸነፈው። በአጠቃላይ 1.93 የማሸነፍ መቶኛን ይዞ ቀጥሎ ነበረ። ይህ በአጠቃላይ ሚካኤል አርቴታ በአርሰናል ቤት የቆየበት 6 ዓመታት በአጠቃላይ በእያንዳንዱ ጨዋታ 1.93 የፐር ጌም ነጥብ የመውሰድ እድል ፈጥሮለት እንደነበረ ቁጥራዊ መረጃዎቹ በጥቅል ያሳዩናል። የማሸነፍ ንጻሬውም 54.55 በመቶ ካደረጋቸው አጠቃላይ የጨዋታዎች 54.55 በመቶ በእነዚህ 6 ዓመታት የማሸነፍ መቶኛን አስመዝግቧል። በየጨዋታውም 1.89 ጎሎችን ወይም ከሁለት ገደማ ጎሎችን በየጨዋታው ያስቆጥር እንደነበረ አመላካች ነው። በአርሰናል ላይ ቆጠሩ የነበሩ ኳሶች ደግሞ 0.89 ጎሎች ብቻ ነበሩ። በተለይ ሚካኤል አርቴታ በአርሰናል ቤት አንድ ትልቅ የቀየረው ነገር በእነዚህ 6 ዓመታት በአርሰናል የመከላከል ዘርፍ ላይ ያሳየው እድገት ነው። አርሰናል ወደ 3 ዓመት ገደማ እየተጠጋ ነው ከሁለት በላይ ጎል ተቆጥሮበት ከተሸነፈ ማለት ነው። ይህም በአርሰናል የመከላከል አጥርን ጥሶ የሚገቡ ጎሎች መጠን
አነስተኛ እንዲሆንና በመከላከሉ በኩል ሶሊድ እንዲሆን ያስቻሉ ናቸው። በያዝነው የውድድር ዓመት አርሰናል በፕሪሚየር ሊጉ በአጠቃላይ ባደረጋቸው ጨዋታዎች የአውሮፓ ቻምፒየንስ ሊግን ጨምሮ 2 ጨዋታዎችን ብቻ ነው የተሸነፈው። በእነዚህ 2 ጨዋታዎች የገቡበት ጎሎች በተሸነፈባቸው ማለት ነው 3 ብቻ ናቸው። በአስቶን ቪላ 2-1 እና በሊቨርፑል 1-0 ሲሸነፍ ማለት ነው። በዚህ አኳያ ሚኬል አርቴታ በአርሰናል ቤት ሶሊድ የሆነ ፐርፎርማንስን እየገነባ ነገር ግን በሁነኛ በሚፈለግ ትልቅ የስቴትመንት ዋንጫ ግን ሳናየው እስካሁን ቆይተናል ማለት ነው። በቀጣይስ ምን አይነት ነገርን ሚኬል አርቴታ በአርሰናል ቤት ያሳየናል የሚለው ተጠባቂ ነው። የሚኬል አርቴታ 6 ዓመታት ይህንን ይመስሉ ነበር። ከኤቨርተን እስከ አርሰናል የሚኬል አርቴታ 6 ዓመታት ዋንጫና ስጋት። ዘንድሮስ ምንን ያስመለክተናል? በአውሮፓ ቻምፒየንስ ሊግ ባደረጋቸው 6 ጨዋታዎች 6ቱንም አሸንፏል። 1 ጎል ብቻ ተቆጥሮበታል። በእንግሊዝ ፕሪሚየር ሊግ 2 ጨዋታ ተሸንፎ ፕሪሚየር ሊጉን እየመራ ይገኛል። 2 ጨዋታ ብቻ ተሸንፎ የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። በያዝነው የውድድር ዓመት የገቡበትም ግቦች ጥቂት ናቸው። ያሸነፋቸው ጨዋታዎች ደግሞ ብዙ ናቸው። አርቴታ ምን ያስመለክተን ይሆን? በኮሚኒቲ ሺልድ፣ በኤፍኤ ካፕ እና በሊግ ካፕስ ምን አይነት ውጤቶች ያስመዘግባል? ጊዜ የሚያሳየን ይሆናል።